በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ መድኃኔዓለም። መድኃኔዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት ተመራምረው ለማይደርሱበት ለስም አጠራር ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋ ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል። መድኃኔዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ራስህና የራስህ ጸጉር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶ ተዋጠ። መድኃኔዓለም ሆይ ከሁለቱ ቅንድቦቼ ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚገድል ለፊት ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጢአትን ማዕበል ባሕር እንደምትገሥጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነት አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። መድኃኔዓለም ሆይ የቅዱሳንን ጥሪ ለሚሰማ ጆሮና ድሆችን ለሚመለከቱ ዓይኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኰለኛ አድናት። አቤቱ ባሕሩን አድርቀ ደረቁን ሳር የምታለመልም ችሎታ ያለ አሸናፊ አምላክ ነህና። መድኃኔዓለም ሆይ የጥፊ ሕማምን ለመቀበል ለተዘጋጁ ቁንጮች ሰላም እላለሁ። ሕሊናን ደስ ለሚያሰኙ አፍንጮችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ አንተ በቀያፋና ሐና አደባባይ ቆምክ። አቤቱ የእኔ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደ ሰማሁትና እንደማውቅ ሁሉ በመስቀል ቤዛነት አድነኝ። መድኃኔዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከንፈሮችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ታምራት የማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ከእኔ ሽሹ የምትለዋን የፍርድ ውሳኔ እንዳታሰማኝ በቸርነትህ እማጸናለሁ። መድኃኔዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት ለሰበከ አንደበትህና መለኮታዊ ጥርሶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃል የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። መድኃኔዓለም ሆይ አባቶ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃል ሰላም እላለሁ። በመስቀል ላይም በሰቀሉ ጊዜ አንዳችም የተቃውሞ ትንፋሽ ላልተናገረ ትንፋሽ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ እስከዚህ ድረስ የሠራሁትን ኀጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህንም ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ እጠናሃለሁ። መድኃኔዓለም ሆይ ክቡር ልዑል ለሚሆን ጉሮሮ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ድህነት እንደመሆኑ መጠን ስለ እናትህ ስለ ድንግል ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ። ካንተ በቀር ቸር ይቅር ባይ የለምና። መድኃኔዓለም ሆይ በጎልጎታና በቀራንዮ አደባባይ የመስቀል ቀንበርን ተሸክመው ለተንገላቱ ትከሻዎች ሰላም እላለሁ። ዙፋንን በኪሩቤል ጀርባ ላዘጋጀ ጀርባህም ሰላም እላለሁ። መድኃኔዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን የመስቀል ችንካሮችን ለታቀፉ ክንድህና ደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ
ለሰውነቴ መልካሙን የረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶቼ ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግር አጋንንት ይረገጡ ይቀጥቀጡ። መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደም ለተነከሩትና ለተጠመቁት እጆች ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህ። አቤቱ ከጎን የፈሰሰው ደም መብረቅ ከላይ ወደ ታች በተዘቀዘቀ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ወርቾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባኝ ዘንድ እለምንሃለሁ። መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትላት ዘንድ መከራን ለተቀበሉ መዳፎችና ዓለማቱን ሁሉ በመለኮታዊ ጥበብ ለፈጠሩ ጣቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተ ነህ እኮ። ለዓለምም የምታበራላት እውነተኛ ፀሐይ አንተ እኮ ነህ። መድኃኔ ዓለም ሆይ የአስርቱ ቃላት ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆች ጥፍሮች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዝበዝ እያሉ እንዳያላግጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎን ሰላም እላለሁ። በዓለም ሁሉ በጭንቀትና በመከራ ላይ የሚገኙትን የሚያረጋጋ አምላካዊ ሆድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆነ የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁል ጊዜ አምላኬ እልሃለሁ። መድኃኔ ዓለም ሆይ ናዝራዊ ለተባልክ ለአንተ ለእግዚአብሔር፣ ነቢዩ መንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃኑ አረጋዊ የተባልክ የምትመሰገን አንተም በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ! አቤቱ ለትዕግሥት አንክሮ ይገባል። መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ሁለቱ ኩላሊቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል ሦስት በባሕሪ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአንስ እንኳ ሕይወታቸው አንተ ነህና አቤቱ አቤቱ ስንል በከንቱ እንዳንጠፋ ጠብቀን። መድኃኔ ዓለም ሆይ ከምሥራቅ እስከ ምዕራብ ዳግመኛም ከሰሜን እስከ ደቡብ በአራቱም ማዕዘነ ዓለም የብርሃኑ ፀዳል ለሚያንጸባርቀው ሕሊና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በኪሩቤል ጀርባ ላይ ዙፋንን ዘርግተህ የተቀመጥክ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣ አንተ ነህና ክቡር ምስጉን አምላክ ነህ። መድኃኔ ዓለም ሆይ የኃጥኡን ሰው ውስጣዊና አፋዊ ሰውነቱን ለሚቀድሰው ንዑር ክቡር ለሚሆን ውስጣዊ ገንዘብህና ለአንጀትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባሕርና በየብስም ቢሆን ያለ አንተ ቸር ሰው ወዳጅ ንጉሥ የለምና። መድኃኔ ዓለም ሆይ በአምሳለ ቅዱስ ለተማተበው እምብርት ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ፣ ካንተ በቀር ሌላ የማውቀው ዘመድ የለኝምና። መድኃኔ ዓለም ሆይ የሲኦልን በር የናሱንም መዝጊያ ሰባብረህና ቀጥቅጠ የብረቱንም ቁልፍ እንደ ሰም አቅልጠ
ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናር ለታጠቀ ወገብህና ኃይል አርአያምን ለተጎናጸፈ ጭኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይ አንተ እግዚአብሔር እንደመሆን መጠን በምሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቅንና እውነተኛውንም መንገድ ፈጽሞ ለማወቅ አልችልምና መድኃኔ ዓለም ሆይ ከሁለት እግሮች ጋር ወደ ሞት ሀገር በፈለሱ ጊዜ በችንካሮች ደም ለተጥለቀለቁ ጉልበቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃል የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይን ለመጎብኘት በየጊዜው በመመላለስ ወደ እኔ ና። አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና። መድኃኔ ዓለም ሆይ ፈጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም እልሃለሁ። ዓለሙን ለማዳን ከሰማይ ሰማያት የወረድክ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽን ኃይል ስትሆን እንደ ደካማ ሰው ከባዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ይቅር ባይ እግዚአብሔር እንደመሆን መጠን በዚህ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅር በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። መድኃኔ ዓለም ሆይ ሥጋም በመልበስ ለደከሙና ለወዙ ጣቶች ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋትም ላልተሰነካከሉ ነገሮች ጥፍሮችም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይችል ነው። አቤቱ የወዳጅ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አድርጋለሁ። መድኃኔ ዓለም ሆይ አይሁዶች የተሰባስበው በቀራንዮ አደባባይ ላቆሙት የቁመት አካል ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኔ ዓለም ሆይ ለጻድቃን አይደለ ኃጥአንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባቶ ይቅር በላቸው በማለት የተናገርከውን የቸርነት የርኅራኄ ቃል አስቀድሜ ሰምቻለሁና መድኃኔ ዓለም ሆይ በመስቀል ላይ ልዩ ልዩ አምላካዊ ታምራትና የመስቀል ሕማማት ከተፈጸሙ በኋላ በገዛ ሥልጣን ለተፈጸመው ጸአተ ነፍስ ሰላም እላለሁ። ሕሙማንን የሚፈውስ ልዩ መዓዛ ላለው የሥጋ በድንም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው የሥጋ መገነዝ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው የመቃብር ቦታም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅንዓት ሞተ የሔዋንን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ለአንተ ምስጋና ይገባል። መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማንም ካስወገድክ በኋላ በግብረ አምላካዊ በዝግ ቤትም ገብተ ደቀ መዛሙርትህን በጦር የተወጋውን ጎኔን በችንካር የተቸነከሩትንም እጅ እግሬን ተመልከቱ አልካቸው። መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እላለሁ እያልኩ ስፍር ቁጥር የሌላቸውን ታምራትን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች አዳኝ እንደመሆን መጠን የኔ ደካማውን አገልጋይን ልመና ተቀብለ አቤቱ ከዚህ ርጉም ከሚሆን ጠላት
እጅ አድነኝ። መድኃኔ ዓለም ሆይ በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት ሰረገላ ጀርባ ለተከናወነ ዕርገት ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥቱ ለዘላለም አገዛዙም ለትውልድ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱና በየሰዓቱ ያመሰግኑሃል። መድኃኔ ዓለም ሆይ የቃል ኪዳን ሥነ ሥርዓት ለፈጸመ ዕርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባት ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የሚላከው እሱ መንፈስ ቅዱስ የኀጢአቴን እሾህ በማቃጠል አቤቱ እሱ ኃይሉንም ይግለጽ። ከሰው ወገን ማንም እንደ እኔ ኀጢአት የሠራ በደለኛ የለም። እንዳንተም ያለ መሐሪ ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆን መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ከኀጢአቴ ጠበኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮ። ስለ እኛ እንደዚህ ዓለም ሰው ተቈጠርክ እኮ። አንተ አምላክ ስትሆን ስለ እኛ ጎንህን በጦር ተወጋህ እኮ። አቤቱ መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ ዓመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት ታሰሩ እኮ። አቤቱ ፈጣሪ ክርስቶስ ሆይ ስለ እኛ ለሞት ተላልፈ ተሰጠህ እኮ። አቤቱ ስለ እኛ በጦር ወጉህ እኮ። ንጹሕ ክቡር ሥጋህንም መሬት ሸፈነው። አቤቱ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙህ እኮ። አቤቱ ፈጣሪ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘግብፅ እየተባልክ የምትመሰገን አንድ እግዚአብሔር ነህ። ስለ እኛ በእንጨት ላይ ሰቀሉ፣ አዲስ በታነጸ መቃብር ጨምረው ቀበሩ። አቤቱ መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡ ጊዜ ሁሉ ተፈጸመ በማለት በዘጠኝ ሰዓት በገዛ ሥልጣነ ነፍስህን ከሥጋ ለለየህበት ጸአተ ነፍስ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆነ በዚያች ነፍስ ከሥጋ በተለየችበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብርም ተከፈቱ። መድኃኔ ዓለም ሆይ አስቀድመ ፈያታዊ ዜማንን እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀል አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንዳይን ብሌን ጠብቀኝ። አቤቱ እኔን መከረኛውን ሐዘንተኛውን ሰው በምስጋና የወይን ጠጅም አስደስተኝ አረጋጋኝ። መድኃኔ ዓለም ክርስቶስ ሆይ አቤቱ የሞትህን ዜና ባይኑ የተመለከተ በጆሮም የሰማ ሰው እሱ ምን አይነት ነገር ሊናገር ችሎታ ይኖረዋል? ፈጣሪ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌ ካህን ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው አክብረው፣ በሱም ላይ ቅዱስ መንፈስህን ማሳደር። መድኃኔ ዓለም ሆይ ስምህን የጠራ መታሰቢያን ያደረገ እርሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ጸንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው፣ በሞትህም የሞቱትን ወገኖችህን አስነሳሃቸው። መድኃኔ ዓለም ሆይ ሃይማኖት ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋይ ማደሪያ ቤቴ መኖሪያ ቦታዬ ከቅዱሳኖችህ ጋር ይሆን ዘንድ ፈቃድ ይሁን። አቤቱ ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉም አላፊ ጠፊ ነውና። አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋሃደ በምግባር
በሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥትህ ሽረት በሕልውና ሞት ሕልፈት የሌለብህ አንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለም ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባል ለዘላለሙ አሜን።